ይሁላችሁ ጎንደርስ ጎጃም እያላችሁ አትከፋፍ። ይሄ ነው እኮ በሽተኛ የሆናችሁት እኮ አስተሳሰባችሁ። ጎንደርስ ሸዋስ ጎጃምስ አትበሉብኝ። እኔ ያልኩትኝ ወሎዎችን ስትነኳቸው በአማራ ከሄዳችሁ ወሎዎችን ስትነኳቸው በጣም 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 አሁንም ነገም ለምን እንዲያልሽ ብላችሁ ቤታችሁን ከፍታችሁ ማልቀስ የተፈቀደ ነው። አልቅሱ ስቅስቅ ብላችሁ። ይሄ እኔ ቤት አመለካከት ነው። የራስሽ አመለካከት አለሽ። ምንድነው ወሎዎች አንድ ናቸው። ሲነኩ ያንቀጠቅጣሉ። 4 ነጥብ። ሀሳቤን አልቀይርም አልቀይርም። ሁሌም ወደፊትም ነገም ስላየዋቸው በደንብም ደግሞ ስለተከታተልኳቸው ይሄን ያመለካከን ከነካቸዋቸው 4 ነጥብ ያንቀጠቅጧል፣ ይገለብጧታል። ቲክቶክን መልካሙ ሰገጥ ይኋለግ ትምህርት ቤት በመቅረጫ መስታወት የሴትን ፓንት የሚያይ ሰውዬ ውጣ፣ እዚህ ቤት እንዳትመጣ። ከክልል ደግሞ ምናምን ካያችሁ ድሬዳዋዎች በጣም አንድ ናቸው። ድሬዳዋዎች እግዚአብሔር ምስክሬ ነው። ድሬዳዋዎች እናንተ ድሬዳዋ ልጅ ናችሁ ከተነካችሁ አማራውን፣ ኦሮሞውን፣ ትግሬውን፣ ሶማሌውን አንድ ናቸው። እግዚአብሔር እንደ ድሬዳዋዎች ለራሳቸው ሰው በጣም ነው የሚቆሙት። በጣም እማምላክን አንድ ናቸው። የፈለገ አማራ ብትንዴ እችኮ ኦሮሞ ናት እችኮ አማራ ናት እንዴት ምናምን የለም። ድሬዳዋ ካላችሁ ድሬዳዋ ከተነካ በአንድ እግሩ ነው የሚያቆሙትኝ። እኔ ያየሁትኝ ነው የምላችሁ። የድሬዎች አንድ ናቸው። ከአማራ ደግሞ ወሎዎችን እኔ በቃ ሀረርስ ነይ ሊሆነ ውጪ ቅንቅንሽ ውጣና እንጂ ቅንቅና የምትይው እኮ ቤትሽ ውስጥ ደግሞ በ16 ፎሎ ቤትሽ ውስጥ ያለ ቅንቅን ነው። ባይዘዌ እኔ እንደሌላው ቲክቶከር አይደለሁም። ፎሎ ይጨምራል ብዬ አንጀቴን ለማቃጠል ወይ ደግሞ መጥፎ ቃል እየተናገራችሁ ስትሳደቡ ያሳል አደረገው አድርጌ አልቀመጥም። በብሎክ አጠናግርሃለሁ። 4 ነጥብ። ፎሎ ለምን አንድ ፎሎ አይቀርም? እማምላክ ነው የምላችሁ። እኔ ብሎክ ባላረግ 500 ሺህ በላይ ነበርኩኝ። እቦልክሃለሁ። በስነስርዓት ጥያቄ ካለ ቤት ይሄ ትክክል አይደለሽም፣ ይሄ ተሳስተሻል እየተሳደብክ መጠየቅ አትችልም። ሂድና እዛ አሉ ፎሎቸው እንዳይቀንስባቸው ሙልጭ እያደረጋቸዋቸው እየሰደባቸዋቸው እያሉ የሚቀመጡ አሉ። እኔ እንደዛ አይደለሁም። ፎሎ ለምን ባለ አንድ ያው ታውቅ ያለው ቲክታክ ላይ ታውቅ ያለው ቲክታክ ላይ ከፌስቡክ አይጂ ላይ ያልታወቁት የለም ምድር ላይ። ስለዛ ፎሎ አረከኝ አላረከኝ አንተ ፎሎ የኔ ኑሮ አይሆንም። አታይኝም። ከፈለግ ሪከርደሮችን እየተጠባበቅ ምን ተጋሩ ደሞች የትግራዮቹ ደግሞ ለምን ብትሞቱ እንትን አይሉ ምስጢራቸውን የራሳቸውን ሰው ምስጢር አያወጡ። በዚህ መሰክራለሁ። እኔ እውነት በራሴ የሚሰማኝ ስህተት ነገ ቤት ዘቅዝቀ እኛን እንዲያለች ብለህ ማልቀስ ትችላለህ። የትግሬ ልጆች እንዳለ የራሳቸው ሰው ጋር ከተጣሉ በጣም የራሳቸው ሰው ምንድን ነው የሚባሉ እንደ አህያ ዕቃ ነው ወደ ውስጥ የሚደብቁት። የአህያ ዕቃው ወደ ውስጥ ነው። ቢሞቱ ቢደብራቸው እንኳን እናንተ አትነግሩኝም እንዲህ በሽቴ ስር እንዳይወጣብኝ። ቢሞቱ እንኳን እግዚአብሔር የራሳቸውን ሰው ስህተት እንኳን ቢሰራ እንዴ ምን እንደሚሉ አላያችሁ? እንዴ እየተጣሉ እርስ በርስ ኮኮን ተዛረብ ምንድነው? በትግርኛ ተዛረብ እኮ ነው የሚሉት። ተሰብስባችሁ ገስት ላይ ካያቸዋቸው ትግሬዎች ሳይጣሉ ቀርተው ነው። በየቀኑ ነው እኮ የሚጣሉት እርስ በርስ። ግን ቢሞቱ በአማርኛ የማያወሩ ቢሞቱ ትግርኛ የሚያውቅ አማራ ካለ ወይ ሌላ ብሔር ካለ ወይ ኤርትራኖች ካልተረጎሙ በስተቀር ነው በትግርኛ ተዛረብ ነው የሚሉት። ኢቨን በውስጥ ነው የሚያወሩት። እማምላክን በውስጥ ቢሞቱ የራሳቸውን ሰው አሳልፎ አይሰጡም። በዚህ መሰክር ሁሌም ዛሬም እንኳን ዛሬ ፖለቲካ ሳላወራ አይደለም በፊት ፖለቲካ እንኳን እያወራው የምመሰክርላቸው ናቸው። የራሳቸውን ሰው አሳልፎ አይሰጡም። አንድ ቀን የትግሬ ልጆች በየቀኑ እዚህ ቲክታክ ላይ ሲናከሱ እንትን ሲሉ አይቻላቅ። በየጊዜው ሲናከሱ አላያቸው። ይጣላሉ፣ ኦፍኮርስ ይጣላሉ። አሁን መሲ ብርጅስቶ ምናምን ስትጣላ አይቻታለሁ። እሱንም ያወቅኩት በምንድን ነው? መሲ አማርኛ ስለምታወራ ነው። እሱንም ያወቅኩትኝ ትግርኛ ብታወራ አልሰማትም ነበረ። የተጣሉ ይሁን ስለ ፖለቲካ ይወያዩ ማቆ ታሪክ አይመጣም። እሷም እንትን ስትሰማ ምንድን ነው አማርኛ ስለምታወራ በዛ ነው እሷም ስትጣላ ወይ ደግሞ ዜድ ስትጣላ ያወቅኩትኝም ደግሞ አማርኛ ስለምታወራ ነው። ሌሎቹ ቢሞቱ በዚህ ለትግሬዎች መሰክርላችኋለሁ። እንግዲህ ነገ የግለሰብ ስምጠሩልኝ ምን አባታችሁ ላርጋል። ጉራጌዎች አዎ ሰሞኑን ታይታችኋል። ጉራጌ የሚናገር አይመስለኝም ነበር። አሁን ጉራጌ እንደዚህ የሚናገሩ ምናምን አይመስለኝም ነበር። ግን ኦሮ እነሱም ኃይለኛ ናቸው። እንዴ ማንም የራሱ ሲነካብል ለነገሩ አይሰማም። ማንም የራሱን ሰው ሲነካ አይሰማም። ግን ጉራጌዎች ለምሳሌ የሚያልፉ ይመስለኝ ነበር። እነሱም ኃይለኛ ናቸው።
ኦሮሞ ሆነን ለመናገር እንዳማራው ሲጣላ ነው የማየው። ምንም የምዋሸው ነገር የለም። ኦሮሞቹ እንደኛ ቤት እንዳማራዎቹ ናቸው። በጣም በኃይለኛ ነው የሚጣሉት እርስ በርስ። በደንብ የኦሮሞ ድማ ጥል በደንብ ነው የማየው። በደንብ ታማን ከማን ተጣላ ብትሉ በደንብ ጠንቅቄ ነው ማቀው። እያየናቸው ነው። አሁን ለምሳሌ ከዚህ በፊት ካያችሁ በሉዛ ማለት ነው የሆነ ነገር አጥፍታለኝ ብለው አንድ ቀን ብቻ ነው የጮሁት። እሱ በትግርኛ ነው የጮሁትኝ። በቀጣይ ቀን ያ ወሬ አልተነሳም። ተዳፍኖ ቀረ። አልተነሳም። ማርያምን ነው የምላቸው። አልተነሳም። አንድ ቀን የሆነ ጊዜ ገዝት ላይ እኔ ሊገባኝ አልቻለም። ትግርኛው በትግርኛ ነው የሚያወሩትኝ። የትግርኛ የሆነ ነገር ይላሉ በትግርኛ። አንዷ ገብታ ልታወራ ስተባማ ትግርኛ ተዛረቢ ይላታል። ከዛ ያንን ነገር ድፍን አደረጉት። እግዚአብሔር ምስክሬ ነው። አንዴም ሲያነሱት አይቻላቅም። አንድ ጊዜ ሲያነሱት አይቻላቅም። በዚህ እኔ ይሄ ጥንካሬ ነው። ጎበዝ ናቸው ነው ብዬ የማስበው። ይሄ መሽቁቅነት ምናምን ሳይሆን በቃ ጎበዝ ናቸው። የራሳቸውን ሰው ይችሉበታል። ከነ ጥፋታቸው አውጡታ። እስኪ ደግሞ የአማራው ቤት ደግሞ ካያችሁ ደግሞ እኔ አሁን የትግሬ ቲዴፍ ማናቸው ብላችሁ ብትጠይቁኝ ማምላክን አላቃቸውም። ማናቸው እግዚአብሔርን ማናቸው ብላችሁ ብትጠይቁኝ አላቃቸውም። ለምን ቲዴፍ የራሳቸው እኮ ሳይኖር ቀርቶ ምናምን አይደለም፣ ግን አያወጡ የራሳቸውን ሰው ለማስበላት ጸጥ። የኦሮሞቹ ራሱ ብታይቁኝ እኔ እግዚአብሔር ወይ ጃልማሩ ነው የምለው ወይ ጀዋርም ምናምን ነው የማውቀው። እነዚህ ፊት ለፊት እንትን ላይ ያሉ። ከዛ በተረፈ ግን አላቃችሁም። ማስማን የአማራውስ አደባባይ እኮ ነው። አሁን እኔ እስኪ ሌላ የትግሬና የኦሮሞ ልጆች ወይ ሌላ ብሔሮች የአማራ ፋኖ ስማቸው ማን ነው ብል ከነጎጣቸው ይጠቅሱልኛል። ከነጎጣቸው ማምላክን ከነጎጣቸው ነው የሚጠቅሱልኝ። እስኪ ጻፉ ብዬ አማራን ጻፉ ብል እንዳለ ከነ እንትናቸው ነው የሚጽፉልኝ ከነጎጣቸው። እንዴ ይሄ እኮ ፋኖ እኮ ጎጃም ነው፣ ይሄ ፋኖ እኮ ጎንደር ነው ብሎ ይጠቅሱላቸዋል። ያውቃሉ። ታይ አይደለም፣ እውነቴን እኮ ነው። ይሄ እኮ ስድብ ወይ ንቀት አይደለም። ሁሉን ነገር የራስን ሰው ይደበቃሉ። አሁን እኮ ትምህርቱ ምንድነው? ባጭሩ የራስ ቆይ ሀዲያ ጋር ሄዳለሁ፣ ጠብቁ። የራስን ሰው የራስ ነገር ይደበቃል። ስህተት ካለም መጀመሪያ በውስጥ ትመክራላችሁ። እኔ ተሳሳትኳ ቤታ ምንድን ስህተትሽ ምንድን ነው? ይሄ ትክክል አይደለሽም፣ እንዴት ይደረጋል? ከቻልሽ ወጥተሽ ይቅርታ ጠይቂ። ወጥቼ አልጠይቅም ጥጋበኛ ነኝ ምናምን በቃ ካልኩኝ አውጥታችሁ ያኔ ተወግሩኛላችሁ። አንድ ስህተት ሲኖር ሰው ልጅ ላይቭ ላይ ነው፣ ኤዲት አይደረግም፣ አይስተካከልም። ሰው ንዴት አለ፣ ኮመንት ያበሳጫል፣ ከአፋችሁ ያመልጣችኋል። በቃ መቆጣጠር አትችሉም። አንዳንዶቻችሁ ነርቫችሁ የሚነቁ ሰዎች አሉ እዚህ ላይ መጣው። እናንተ ኮመንት ስለምጽፉ አይታያችሁ። ምን አለ ብታልፈው አሁን 6 ፎሎ ነው ያለው ትላላችሁ፣ ግን እዚህ ላይ ላይቭ ላይ ስትቀመጡ ግን ነርቫችሁን ነው የሚነኩትኝ። እማምላክን ማትፈልጉትን ከአንደበታችሁ ታወጣላችሁ። ኤዲት ደግሞ አይደረግም፣ አይስተካከልም። ስለዚህ ለዛ ስህተት ካለ ቆይ የአማራን ፋኖ አጥፍቶ ግን በውስጥ መማከር ምናምን ልክ አንድ ፋኖ ወይ ይመረቅ ብድግ ተደርጎ ይለጠፋል። ጀግና አማራው ተራራው ይለጥፉታል። በቃ አላል እንደዚህ ወጣቶች ምናምን ምንድነው በምንድነው የሚባለው በትግል ምናምን በስልጠና ተሰጥቷቸው የተመረቁ ምናምን አሉ። ብድግ አድርጎ መፖሰት ይሄ አግባብ አይደለም። አንዳንዴ ከጠላትም ከምትሏቸው ነገር ጥሩ ነገር መማር መልካም ነው። አንድ ሰው ባትወዱትም ብትጠሉትም ራሱ የእሱን የማይጎዳውን ነገር መውሰድ ጥሩ ነገር ነው። እኔ አሁን አንዳንድ ነገር ተምሬያለሁ። ማምላክን ከዚህ ቲክቶክ ከመደንቆሬ ከመሰደቤ ብዛት የተማርኳቸው ብዙ ነገር አሉ። አንዳንድ ነገር አሁን እኔ ተምሬያለሁ። ሰዎች የሆነ አጀንዳ ይዘው ሲመጡ የአጀንዳ ላይ በፊት እንዴት ለምን አሉ ብዬ 3 ቀን ነው የምለፈልፈው። ማን ያንን ነገር አጀንዳ የሚዘራው? ቤት ታራሴ ነኝ። 50 ሰው 60 ሰው ይዞ ተቀምጦ የሚያወራ ሰው የማያው ሰው እኔ ጋር ግን 2000 3000 ሰው ይዤ ያንን አጀንዳ ሳራግብ በደንብ ይስፋፋል። ግን ቀለል አድርጋችሁ ተው እንዲህ ያሉ ምናምን ብላችሁ ጣል ብታደርጉት ማንም ቦታ አይወስደውም። ሀዲያ አትንኳቸው። ወይ ሀዲያ ኃይለኞች ናቸው። አይቻቸዋለሁ። ሀዲያ ኃይለኞች ናቸው። ስድባቸው ራሱ ኃይለኛ ነው። እናትዬ ሀዲያ አትንኳቸው ጋይስ። ሀዲያዎች ኃይለኛ እንዲ አይቻቸዋለሁ እኮ መቼ ዕለት እንትናን አንገብግቦ ሊደፋት እኮ ነው የሆነ ነገር ብላ ተሳድባ እንዴ። በስመ አብ ወወልድ ወመንፈስ ቅዱስ። ሀዲያ በጣም ኃይለኞች ናቸው። እኔ ማርያምን አይቻቸዋለሁ። ሀዲያና ስልጤዎች በኢየሱስ ክርስቶስ ስም በጣም ኃይለኞች ናቸው። ይህ ልጅ ዲት እያደረገ የሚለቀው ኃይለኞች ናቸው ሀዲዮች። እግዚአብሔር ምስክሬ ነው። ሀዲያና ስልጤ በእንትን ብዛት መስሏቸዋል። ኃይለኛ ናቸው ሲነኩ።